ኤፌሶን ምዕራፍ 6 ቁጥር 18 ለቤተ ክርስቲያን የተጻፈው መልእክት ስለ ጸሎት በጣም ከምወዳቸው ጥቅሶች መካከል አንዱ ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ሌላው ትርጉም ደግሞ ሁሉም አይነት የጸሎት መንገድ ይላል። ሌላኛው ደግሞ ሁሉም አይነት ጸሎት ይላል። አንድ አይነት ብቻ ሳይሆን ሁሉንም አይነት ጸሎት እንፈልጋለን። መጽሐፍ ቅዱስ ስለ ብዙ አይነት ጸሎት ይናገራል። አንደኛው አሳልፎ የመስጠት ጸሎት ወይም ጭንቀታችሁን በጌታ ላይ ጣሉት የሚል ነው። በዚህ ላይ ዋናው ጥቅሳችን አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ከኪንግ ጄምስ እትም የዚህ ጥቅስ በጣም የምወደው ትርጉም አምፕሊፋይድ መጽሐፍ ቅዱስ ትርጉም እንዲህ ያስቀምጠዋል። ካስቲንግ the whole of your care, all your anxieties, all your worries, all your concerns once and for all on him, for he cares for you affectionately and cares about you watchfully። ይህ ቃል በቃል ሲተረጎም እንዲህ ይላል። ሙሉ ጭንቀታችሁን፣ ሁሉንም የሚያስጨንቃችሁን ነገር፣ የሚያሳስባችሁን ነገር ሁሉ ለአንዴና ለመጨረሻ ጊዜ በእርሱ ላይ ጣሉት፣ ምክንያቱም እርሱ በፍቅር ስለ እናንተ ያስባልና ስለ እናንተ በጥንቃቄ ያስባልና። ኤፌሶን ምዕራፍ 4 ቁጥር 6 በእግዚአብሔር መንፈስ በሐዋርያው ጳውሎስ በኩል የተሰጡ ጸሎትን የተመለከቱ መመሪያዎችን ይዟል። በሐዋርያው ጳውሎስ በኩል በእግዚአብሔር መንፈስ የተሰጠ የኪንግ ጄምስ እትም እንደሚል ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በአንዳች አትጨነቁ የሚለው ሐረግ በ20ኛው ክፍለ ዘመን ለእኛ ግልጽ አይደለም። የሞደርን ትርጉም ስለምንም ነገር አትጨነቁ ይላል። ሌላው ደስ የሚለኝ ትርጉም ደግሞ do not fret or have any anxiety about anything but in everything by prayer and supplication with thanksgiving let your requests be made known unto God። ይህ ቃል በቃል ሲተረጎም እንዲህ ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትታወኩ ወይም አትጨነቁ። አሁን ወደ የማቴዎስ ወንጌል ምዕራፍ 6 ልመለስ። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 34 በአዲሱ መደበኛ ትርጉም ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። የተለያዩ ሕጎች የተለያዩ የጸሎት አይነቶችን ይቆጣጠራሉ። አንድን የጸሎት አይነት የሚቆጣጠሩ ሕጎችም በሌላኛው ላይ ለመተግበር መሞከር ለግራ መጋባት ይዳረጋል። ስለዚህ በአንዳንድ ሁኔታዎች ውስጥ ምን አይነት ጸሎት ማድረግ እንዳለብን መማር ይጠበቅብናል። በሀገሪቱ ዙሪያ በምናደርጋቸው ክሩሴዶች ወይም ኮንፈረንሶች ላይ ሰዎች ወደ እምነት እንዲመጡ እግዚአብሔርን አሁን እንዲያምኑ አሁን መልስ እንዲያገኙ እንሰራለን። እኛ በአካባቢያቸው ለአጭር ጊዜ ብቻ ነው የምንቆየው። ብዙውን ጊዜ የጸሎት ፕሮግራሞችን አናደርግም። የምንችለውን ያህል ብዙ ሰዎችን ለመርዳት በግል የሚያስፈልጋቸውን ነገር ከእግዚአብሔር እንዲቀበሉ እንዲያምኑ ለማነሳሳት እንሞክራለን፣ በዋናነት በፈውስ አቅጣጫ። ነገር ግን እኛ በእምነትና በጸሎት ጉዳይ ላይ የምንሰጠው አጭር መመሪያ የመጨረሻው ቃል አይደለም። እናም ሰዎች እንደ መጨረሻ ቃል ከተቀበሉት በሕይወት ግራ ይጋባሉ። በእምነት ጸሎት ላይ አጽንዖት ስለምንሰጥ አንዳንድ ሰዎች በእግዚአብሔር ላይ ሳይሆን በእኔ እምነት ላይ እምነታቸውን ያደርጋሉ። የእምነት ጸሎት እንድጸልይላቸው ይፈልጋሉ። የጸሎት ጥያቄዎችን ይዘው ወደ እኔ ይመጣሉ።
በእርግጥም መጽሐፍ ቅዱስ አንዳችን ለሌላው እንድንጸልይ ያስተምረናል። መጽሐፍ ቅዱስ ምልጃን ያስተምረናል። ነገር ግን ለአንድ ሁኔታ የትኛው የጸሎት አይነት እንደሚሰራ መለየት አለብን። አንድ ቀን ከአገልግሎት በኋላ አንዲት ሴት ወደ እኔ መጣችና ወንድም ሃጊን እንድትጸልይልኝ እፈልጋለሁ አለችኝ። ስለምን አልኳት። በመገረም እንዲህ መለሰችልኝ፣ መናገር አለብኝ? እኔም እሺ ካልነገርሽኝ አልጸልይም፣ ምክንያቱም የምጸልይበትን ነገር በሌላ መንገድ ማወቅ አልችልም። ስለማላውቀው ነገር ማመን አልችልም። እናም የምስማማበትን ነገር ሳላውቅ በአንድ ነገር ላይ ተስማምቼ መጸለይ አልችልም። የጸሎት ጥያቄሽ ምንድነው? ማልቀስ ጀመረች። እንዲህ አለች፣ ወንድም ሃጊን የህይወት ሸክሞች፣ ጭንቀቶች፣ የህይወት ውጥረቶች በጣም ከባድ ናቸው። እኔ ልሸከማቸው አልችልም። ጌታ ከሁለት ነገሮች አንዱን እንዲያደርግ እንድትጸልይልኝ ፈልጌ ነበር። ወይ ግማሹን ሸክም ይውሰድልኝ፣ ምክንያቱም ግማሹን ልሸከም ስለምችል፣ ሁሉንም መሸከም ግን አልችልም። አለበለዚያ እነሱን የምሸከምበትን ጸጋን ይሰጠኝ ዘንድ ጸልይልኝ። አዘንኩላት። እርሷን ለመርዳት የተቻለኝን ሁሉ አደረግኩ። እኔም እንዲህ አልኳት፣ እህቴ በሁለቱም መንገድ መጸለይ አልችልም። ያ መጽሐፍ ቅዱሳዊ አይደለም። አየሽ፣ የእምነት ጸሎት በዚያ ሁኔታ አይሰራም። በእውነቱ በዚህ ጉዳይ ላይ የሚሰራው አንድ የጸሎት አይነት ብቻ ነው፣ አሳልፎ የመስጠት ጸሎት። እህቴ እኔና አንቺ መልሱን ማግኘታችን አያስደንቅም? ግራ ተጋባች። በጉዳዩ ላይ የውስጥ መረጃ አለን አልኳት። ማለት የፈለግኩት በመጽሐፍ ቅዱስ ውስጥ ያለ መረጃ ነው። እኔም አየሽ የእግዚአብሔር ቃል በጭንቀቶቻችን፣ በፍርሃቶቻችን፣ በሚያሳስቡን ነገሮች ላይ ምን ማድረግ እንዳለብን በትክክል ይነግረናል። በመጀመሪያ ከመጽሐፍ ቅዱስ ኪንግ ጄምስ እትም አንድ ክፍል ጠቅሼ ያሳየኋት። እንዲህ አልኳት፣ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 በመንፈስ ቅዱስ በሐዋርያው ጴጥሮስ በኩል እንዲህ ብሏል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አምፕሊፋይድ መጽሐፍ ቅዱስ ትርጉም እንዲህ ይላል፣ casting the whole of your care, all your anxieties, all your worries, all your concerns once and for all on him, for he cares for you affectionately and cares about you watchfully። ይህ ቃል በቃል ሲተረጎም እንዲህ ይላል፣ ሙሉ ጭንቀታችሁን፣ ሁሉንም የሚያስጨንቃችሁን ነገር፣ የሚያሳስባችሁን ነገር ሁሉ ለአንዴና ለመጨረሻ ጊዜ በእርሱ ላይ ጣሉት፣ ምክንያቱም እርሱ በፍቅር ስለ እናንተ ያስባልና፣ ስለ እናንተም በጥንቃቄ ያስባልና። እንዲህ አልኳት፣ ይህንን በየቀኑ ማድረግ አይጠበቅብሽም፣ ለአንዴና ለመጨረሻ ጊዜ ታደርጊዋለሽ። ከዚህ በኋላ ጭንቀት የለሽ ነሽ። ቀና ብላየችኝና እንዲህ አለች፣ ልብህ የደነደነ ነው። በቃ ልበ ደንዳና ነህ። የምችለውን ሁሉ ርህራሄ በድምፄ ውስጥ አድርጌ እንዲህ አልኳት፣ ውድ እህቴ ልበ ደንዳና አይደለሁም። መጽሐፍ ቅዱስን እኔ አልጻፍኩትም። ይህን የተናገርኩት እኔ አይደለሁም። ያ የእግዚአብሔር ቃል ነው እና እግዚአብሔር ይወድሻል አውቃለሁ ብላ መለሰች። ግን ስለምን እንደምጨነቅ አንተ አታውቅም። እኔም እንዲህ አልኳት፣ ውድ እህቴ የሚያስጨንቅሽን ነገር እኔ እንደማላውቅ እርግጠኛ ነኝ። ግን እግዚአብሔር ያውቃል፣ ሁሉንም ነገር ያውቃል እና የእግዚአብሔር ቃል ነው ሙሉ ጭንቀታችሁን፣ ሁሉንም የሚያስጨንቃችሁን ነገር፣ የሚያሳስባችሁን ነገር ሁሉ ለአንዴና ለመጨረሻ ጊዜ በእርሱ ላይ ጣሉት ያለው። እሷም በቃ አልችልም አለችኝ። እኔም እንዲህ አልኳት፣ አዎ ትችያለሽ። እግዚአብሔር ጻድቅ ቸርና መልካም ነው። እናም የማትሽውን ነገር እንድታደርጊ አልጠየቀሽም። ማንም ሰው ያንን ጥቅስ በመጽሐፍ ቅዱስ ውስጥ ቢያገኝ የሚደሰትና ተግባራዊ ለማድረግ የሚቦርቅ መስሎ ታየኝ። እሷ ግን ዘወር ብላ ሄደች እና ጭንቀቴን ማቆም አልቻልኩም አለች።